በምርጫ ሂደቱ መራጮች ሰላማዊ ፍትሃዊና ዲሞክራሲያዊ በሆነ መልኩ ድምጻቸውን መስጠት እንዲችሉ የምርጫ ቁሳቁስ ወደ ምርጫ ጣቢያዎች ደርሷል። ዜጎች ህገ መንግስታዊ መብታቸውን ተጠቅመው ድምጻቸውን መስጠት እንዲችሉ 61 የምርጫ ጣቢያ ለመራጮች ዝግጁ መሆኑ በማዕከላዊ ኢትዮጵያ ክልል የአንገጫ ቁጥር 1 ምርጫ ክልል ኃላፊ አቶ ሰላሙ ማርቆስ ገልጸዋል። ቁሳቁሱን ትናንትና ነበር የጀመርነው። ትናንት ወደ ምርጫ ክልላችን እንደገባ ይታወቃል። ትናንትና በነበረን ቆይታ ወደ 33 ምርጫ ጣቢያ አሰራጭተን ጨርሰናል። እንግዲህ በወቅቱ ካለው ከነገባራዊ ሁኔታ አንጻር ዝናብ አስቸጋሪ ነበር። ዝናብ ትንሽ ረብሾን ዛሬ ባለን እንግዲህ ሙሉ ለሙሉ ከሰዓት በፊት ከ6 ሰዓት በፊት እየጨረስን እንገኛለን። ጠዋት ወደ 22 አሰራጭተናል። አሁን የቀሩት ትንሽ ነው። ካለን ከ61 ምርጫ ጣቢያዎች እስካሁን ባለው ወደ 53 ምርጫ ጣቢያ ተሰራጭቶ ኦልሬዲ አልቋል። በአንገጫ ቁጥር 1 ምርጫ ክልል 50311 መራጮች ድምጽ ለመስጠት የተመዘገቡ ሲሆን የምርጫ ቁሳቁስ ስርጭቱን ሰላማዊ በሆነ መንገድ ወደ የምርጫ ጣቢያዎች ማዳረሳቸውንም ኃላፊው አክለው ገልጸዋል። እንደኛ ምርጫ ክልል 59 ነባር ጣቢያና 2 ንዑስ ጣቢያ በአጠቃላይ 61 ምርጫ ጣቢያ አለን። አሁን ባለው እንግዲህ ካመጣን ጀምሮ ልክ እቃ ከዋና መስሪያ ቤት ከአዲስ አበባ ከመምጣቱ ጀምሮ የሰላም ሁኔታ በጣም ደስ የሚል ነበር። ትናንትም ስናሰራጭ ባለው የሰላም ሁኔታ የህግ ከለላም ያለው ነገር በጣም በጥሩ ሁኔታ ነው። እንደኛ ምርጫ ክልል ምንም የሚያሰጋ ነገር አልነበረም። አሁንም እያየን ያለ ነው። በጣም በጥሩ ሁኔታ እያሰራጨን እንደሆነ ነው። በጣም ደስ ይላል። ከኢትዮጵያ ብሔራዊ ምርጫ ቦርድ የተላኩ ቁሳቁሶችም የተሟሉ መሆናቸውን ተናግረዋል። ቁሳቁስ ሙሉ ለሙሉ የተረጋገጠ ነው። ቼክ እያደረግን ነበረ። ለጣቢያ ሰራተኞች ለኃላፊዎች እየሰጠን የነበረው ሙሉ ለሙሉ የተሟላ ነው። ለዛ ደግሞ ምርጫ ቦርዱ ምንድነው ያደረገው? ሪዘርቭ ተጠባባቂ ቦክሶች አሉ ለኛ ያንን ለመሸፈን የሚያግዘን። ኖርማሊ እስካሁኑ ባለው ነገር ምንም የጎደለን ነገር የለም።